አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና እየተከበራችሁ ውድ ቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ? የሰኪና ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። እንግዲህ መተናል ዛሬ አንድ ሁለት ቀን ሆኖናል ቪዲዮ ከሰራን። እንግዲህ ዛሬ ደግሞ በሚያሳዝን ልብ በሚሰብር ቪዲዮ ወደ እናንተ ብቅ ብያለሁ። እንግዲህ ትላንትና ሶሻል ሚዲያ ስትዘዋወር የምትገኘው እህታችን እንግዲህ ህይወቷን እንዳጠፋች ነው። በራሷ እጅ ህይወቷን እንዳጠፋች ነው። እንግዲህ ስለ እሷ የምናወራ ይሆናል። ዞሮ ዞሮ ስለ ራሳችን ህይወት፣ በስደት ለምንገኝ እህት ወንድሞቼ ለእኛም ጭምር ነው፣ ለሁላችንም ነው። ይሄ ትምህርት ይድረስ በስደት ላሉ እህቶቼ ወንድሞቼ፣ እንዲሁም በቀላሉ ተስፋ ለሚቆርጡ እህት ወንድሞቼ ይድረስ ለእናንተ። የአላህ ሰላም ስነት አይለያችሁ። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁኝ። የፈጣሪ ሰላም ስነት አይለያችሁ። እንግዲህ ይህን ቪዲዮ የምሰራው ማድ ቤት ላይ ነው። ሲቀጥል ስራ ላይ ነኝ፣ ራት እየሰራው ነው። ቀጥታ ለእናንተ መልእክቱን እንዳደርስ ፈልጌ ነው የመጣሁት። እንግዲህ ለቤቱ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ሀሳብ አስተያየት ካላችሁ ኮሜንት ስር እንድታስቀምጡ በትህትና እጠይቃችኋለሁኝ። እንግዲህ ዛሬ የመጣሁት አንድ እህታችን ሳውዲ አረቢያ ላይ ለመጀመሪያ ጊዜ ሳውዲ አረቢያ ላይ በራሱ እጅ ህይወቱ የሚያወጣ ሰው ስንሰማ ብዙ ጊዜ ዱባይ ላይ ነበር የሚከሰተው ይሄ ነገር። እንግዲህ ለመጀመሪያ ጊዜ ነው። ሱብሃንአላህ። እኔ ለመጀመሪያ ጊዜ ተስፋ ቆርጦ ሳውዲ ላይ ራሱን ህይወቱን በራሱ እጅ የሚያጠፋ ሰው ስሰማ እኔ ስሰማ እንግዲህ ሊኖሩ ይችላሉ አለም። እኔ ስሰማ ለመጀመሪያ ጊዜ ነው። እንግዲህ እህቶቼ ወንድሞቼ በቀላሉ ተስፋ አትቁረጡ። ህይወት እንዲህ ናት። አንዳንድ ጊዜ ተስፋ ታስቆርጣለች፣ ግን ደግሞ በቀላሉ እጅ አትስጡ። ስደት አለም ላይ ያለን ሁሉም እህቶቻችን ሁላችንም ስቃይ አለብን፣ ተደራራቢ ሀሳብ አለብን፣ ተደራራቢ ጭንቀት አለብን። ግን ደግሞ በቀላሉ እንዲህ እጅ አትስጡ፣ ህይወት እስከ ማጥፋት ድረስ እና በጣም ከባድ ነው እና ህይወት አድካሚ ናት። ብዙን ጊዜ ህይወት አድካሚ ናት። በነገራችን ላይ ይህን ታክል ራስን ህይወትን ማጥፋት ከባድ ነው። ከወንጀሎችን ወንጀል ነው። ቢያንስ በቃ የሚያጽናናችሁን ነገር ለማድረግ ነው። ሸይጣን ወስዋስ ነው። በእርግጥ በቃ አንዳንድ ጊዜ ተስፋ ስንቆርጥ ብዙ ነገሮችን ለማድረግ ሞክረን ሲያቅተን በቃ ሳይሳካልን ሲቀር ተስፋ ልንቆርጥ እንችላለን። እያንዳንዳችን በዚች ምድር ላይ ተስፋ ያልቆረጠ የለም። ግን ደግሞ በዚህም ታክል ህይወትን በራስ እጅ ማጥፋት፣ እኖራለሁ ስትል ነፍስ እያበላለሁ ጠጣለሁ እኖራለሁ ስትል በራስ እጅ ላይ ማጥፋት ትልቅ ወንጀል ነው እና ባታረጉ በቃ ቢያንስ በቃ በጊዜው ቢያንስ እንኳን በቃ የሆነ የሚያዝናናችሁ ነገር ወይም ደግሞ ጓደኛ ካላችሁ ጓደኛ አጠገብ ቀርባችሁ በቃ ሀሳባችሁን ብትነግሩት፣ በቃ የውስጣችሁን ጭንቀት ብትነፍሱ፣ የውስጣችሁን እሳት ብትናገሩ የተሻለ ነው። ወይም ደግሞ በቃ በሶሻል ሚዲያ የሚቀረፍ ነገር ከሆነ እንደዚሁም የብር ዙሪያ የብር ችግር ወይም በቃ የተለያዩ እርዳታ ችግር ከሆነ በቃ ለሶሻል ሚዲያ ማቅረብ ነው። ላይ እኛ በጣም አዛኝ ነን። በጣም ሩህሩህ ህዝብ ነው ያለው። በተለይ ኢትዮጵያ ህዝብ በጣም ነው የሚተዛዘነው። የምር በቃ አንድ ሰው ቸገረኝ ብሎ አንድ ሰው እንደዚህ ሆንኩኝ ብሎ ካለ ሁሉም ነው የሚነሳው። የምሬ ነው። በዚህ አንታማ ሳህ በሀገራችን ልንጣላ ልንባላ እንችላለን። እርስ በራሳችን ላንዋደድ እንችላለን። ግን ደግሞ በችግር ዙሪያ እንደዚህ በቃ በነፍስ ዙሪያ ስመጣ አንጨካከልም። እህቶቼ አደራችሁ። ህይወት ማጥፋት ከባድ ወንጀል ነው። በእርግጥ ሁላችንም ተስፋ ቆርጠናል። በብዙ ነገሮች አልተሳኩልንም። ብዙ ነገር አልፈልገን አልተሳካልንም። ስደት አለም ላይ ብዙ አመታትን ሰርተን አልሆነልንም። ግን ደግሞ በዚህን ታክል ራስ ማጥፋት ጥሩ አይደለም። ከወንጀሎችም በጣም ትልቅ ወንጀል ነው። እቺ ነፍስ የተደርሳለሁ፣ እቺ ነፍስ እበላለሁ፣ ለብሳለሁ፣ እኖራለሁ፣ እራመዳለሁ ብላ ስትል በአጭር ስታስቀሩ በጣም ትልቅ ወንጀል ነው። እዚህ ምድር ላይ ያላረፋችሁ እዛ ምድር ላይ አታርፉ። አላህ ይርሐማት፣ አላህ የጀነት ያድርጋት፣ አላህ ይቅር ይበላት። ወላሂ ወንጀሎቿን ሁሉ አላህ ይቅር ይበላት። የትልቅ ወንጀል ነው እና እንግዲህ ይህን ታክል ራስን ማጥፋት ጥሩ አይደለም። ተስፋ የሚያስቆርጣችሁ ነገር ቢኖር ራሱ በቃ ተንፍሱ፣ አውሩ። በቃ ወላሂ አንዳንድ ብልህ እህቶች አሉ። ወላሂ ላዚም በቃ ትንሽ ከበድ ሲላቸው ህይወት በጣም መረረ ሲላቸው ሶሻል ሚዲያ ወጥተው ይተነፍሳሉ። ግን ደግሞ ቶሎ እጅ አትስጡ።
ሶሻል ሚዲያ ላይ ራሱ ወጥተው ቶሎ የማይገኙ ቶሎ በቃ ቪዲዮቸው ቫይራል የማይወጣ ለእርዳታ ቶሎ የማይቀርቡ እህቶች አሉ። ግን ደግሞ በተስፋ የሚጠብቁ አሉ። ሱብሃንላህ። እኔ አሁን ሰሞኑን የሆነች ልጅ አየኋት። በቃ ሞከርኩኝ፣ አልተሳካልኝም። ሞከርኩኝ እንግዲህ መንጃ ፈቃድ አለኝ አለች። መኪና መንዳት ትችላለች፣ ብዙ ነገር ትችላለች። እና እርዱኝ፣ በቃ ልበላ ለጉርስ እርዱኝ አለች። ወላሂ በቃ እንዲህ ነው ብልህነት። ለምን የምትኖርን ነፍስ መኖር የምትፈልግ መብላትን፣ መጠጣትን፣ መኖርን የምታሻውን ነፍስ በእጅ ከማውጣት በቃ ቢያንስ ለሚረዳን ሰው ሀሳቡን ብናሻገር ወይም በቃ የውስጣችን እሳት ብንነግር ቢያንስ መፍትሄ አናጣም። በቃ አለ አይደል? አሁን እች ልጅ የምትነፍስለት ሰው ወይም ደግሞ ሶሻል ሚዲያ ላይ ደፍራ ብታወራ የምትፈልገውን ነገር ብትናገር ወላሂ የኛ ሀገር ህዝብ ይረባረብ ነበር። እኔ ደስ ከሚለኝ ነገር ቢኖር ኢትዮጵያዊነቴ ኩራቴ ነው። ለምን ብትሉ በቃ ተበደልን፣ እንደዚህ ሆነን፣ አጣን፣ ተስፋ ቆረጥን ብላችሁ በቃ አልቅሳችሁ እንኳን ከቀረባችሁ ወላሂ ይረባረባል። በቃ ደስ የሚለው አይዞሽ፣ እንደው በጣም አዛኝ ነን። ይህን ታክል ተስፋ ቆርጣችሁ ራሳችሁን ለሞት አዳርጉ። ራሳችሁን በሰው ሀገር ወላሂ ለእናታችሁ ዘኑ፣ ለሀገራችሁ ዘኑ። በሀገራችሁ አፈር በወግ ማድረግ መቀበር ትልቅ ነገር ነው ለሰው ልጅ እና ህይወታችሁን ማሰቃይታችሁ እንግዲህ ቤተሰቦቻችሁን ማሰቃያችሁ እንግዲህ ነፍሳችሁ አላረፈች። እናታችሁ በልቅሻ ወይ ሬሳ አይገባ እያለች በቃ ወላሂ ከባድ ነው። ተው ሰው ሀገር ላይ ይሄን ነገር አታድርጉ። ደው ይቅርባችሁ፣ ወላሂ ይቅርባችሁ። ምን ያደርግላችኋል? ቆይ ምንም አያደርግላችሁ። ወይ ነፍሳችሁ አታርፍ ወይ ቤተሰቦቻችሁ አያርፍ። ቤተሰቦቻችሁ በእሳት ነው የሚኖሩት፣ እሳት ውስጥ ነው የሚነዱት፣ እሳት ውስጥ በሰቀቀን ውስጥ ነው የሚኖሩት። ለምን እንደዚህ ታረቃላችሁ? ለምን ነፍስን ትቀጣላችሁ? እናንተ ሞታችሁ የሰውን ነፍስ በዚች ምድር ላይ ያለችዋን ነፍስ ትቀጣላችሁ። ቅጣት እኮ ነው፣ ትልቅ ቅጣት ነው። አላህ ይቅር ይበላችሁ። በዚህም ታክል ተስፋ አትቁረጡ። በቃ አገር ግቡ። ማይሳካ ነገር ከሆነ ወይም ደግሞ በቃ የሚረዳም ቢያንስ በገንዘብ ዙሪያም ከሆነ በቃ ሶሻል ሚዲያ ላይ አውጡ፣ ወላሂ አውጡ። ከመሞት አይሻልም? ከመሞት ለመነች ማለት ይሻላል። ለምን በቃ ምስጋና ነገ ቀን ለዛን ሰው ታቀርባላችሁ። የውስጣችሁን እሳት ለተረዳችሁ ሰው፣ ከዛ ከሰቀቀን ውስጥ ላወጣችሁ ሰው ምስጋና ታቀርባላችሁ። ምንም የሚከሰት ምንም የሚፈጠር ነገር የለም። እኔ ለማኝ ስለተባልኩ ማንም ምንም አያረገኝም፣ በጥብጦ አይጠጣኝም። በቃ እንደዚህ ነው የሚሻለው። የምር በእርግጥ ድፍረት ላይኖረን ይችላል፣ ግን ደግሞ በቃ ከህይወት ከማጥፋት ይሻላል። በቃ የምሬ ነው ብላችሁ ይህን ታክል ራሳችሁን አታጥፉ። እንዴ ጥሩ አይደለም። እናታችሁ እዛ እሳት ላይ እንደ እሳት መቃጠል እኮ ነው። ቤተሰብ ቢያንስ እናታችሁ ትዝ ይላችሁ ህይወታችሁ እንዲህ ለማጥፋት ስታስቡ፣ ኧረ ተው፣ ጥሩ አይደለም። እንዲህ በጣም ነው የሚሸቀጥጠው። እኔ ለመጀመሪያ ጊዜ ሳውዲ ላይ እንደዚህ አይነት ነገር ስሰማ ዱባይ ላይ ነው እንደዚህ አይነት ነገር የሚከሰተው። ብዙ ጊዜ ይሞታሉ። ብዙ ጊዜ በቃ እንደዚህ የሚከሰተው ዱባይ ነው አብዛኛ ጊዜ እና ይሄ ይቅርባችሁ። በሀገራችሁ አፈር በክብር መቀበር ትልቅ ነገር ነው። በሀገራችሁ ተለቅሶላችሁ በወግ ማድረግ መቀበሩ ትልቅ ነገር ነው። በቃ ቢያንስ ካቃታችሁ ግቡ፣ ከደከማችሁ ግቡ። ያላችሁበት አቀማመጥ ካልተመቻችሁ በቃ ወደሚመለከተው አካል ማቅረብ ነው። ምናልባት ምቾት ሊፈጥርላችሁ ይችላል። ምናልባት ደግሞ ችግራችሁን ሊጋራ ይችላል። ከዛ ችግር ውስጥ ሊያወጣችሁ ይችላል። በቃ ነገሩ ለወዳጅ ቢያንስ ማለት ነው። እና ይህን ነገር አታድርጉ። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። አላህ ለሀገሯ አፈር ያብቃት። እንግዲህ ሬሳው አልገባም። ሬሳው ያው በፖሊስ እጅ ላይ ነው። መዳሟም እንግዲህ አሰሪዋም እንዳለ ፖሊስ መጥቶ እንደወሰዳቸውና እንደታሰሩ ነው። ለምን እስከሚጣራ ድረስ የሀገር ፖሊስ ብዙ ገንዘብ ይዞባቸዋል። ያንን ነገር ያለውን ነገር ቼክ እስኪያደርግ ድረስ ችል ልጅ በምን ምክንያት ሞተች፣ ራሷ ጠፋች ወይ ምን ላይ ደረሰች የሚለውን ነገር እስከሚያጣራ ድረስ ያው እስር ቤት ናቸው መሰለኝ። አሁን አይቻቸዋለሁ እና ከባድ ነው። ላይክ ሼር እያደረጋችሁ ለወዳጅ ዘመዶቼ፣ ለእህት ወንድሞቼ፣ ለስደት ላሉ እንዲደርሳቸው ተስፋ አትቁረጡ። በዚች ምድር ላይ ሁሉም ያልደከመው የለም። እዚች ምድር ላይ ደግሞ በቃ ማንም ሳይደክም የሚለወጥ የለም። ማንም ሳይለፋ ሳይጥር የሚደርስበት ምንም ምክንያት የለም። ተው፣ ይህን አታድርጉ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ባይ
ወዳችኋለሁ።